የኢትዮጵያ ንግድ ባንክ ባለፉት 6 ወራት በበርካታ መለኪያዎች አመርቂ ስኬቶች ማስመዝገቡን የኢትዮጵያ ኢንቨስትመንት ሆልዲንግስ ገለጸ። የኢትዮጵያ ኢንቨስትመንት ሆልዲንግስ የኢትዮጵያ ንግድ ባንክን የ2018 ዓ.ም የግማሽ ዓመት የሥራ አፈጻጸም ገምግመዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ምክትል ዋና ሥራ አስፈጻሚ አቶ ሀብታሙ ኃይለ ሚካኤል በግምገማ መድረክ ማጠቃለያ ላይ እንደገለጹት የኢትዮጵያ ንግድ ባንክ ባለፉት 6 ወራት በበርካታ መለኪያዎች አመርቂ ስኬቶችን አስመዝግበዋል። በሀብት አሰባሰብ፣ በብድር አቅርቦት፣ በውጭ ምንዛሬ ግኝት፣ በዲጂታል ባንክ ተደራሽነትና በመሳሰሉት በግማሽ ዓመቱ የተመዘገቡ ውጤቶች ተጠናክረው እንዲቀጥሉም አሳስበዋል። በዚህ በ6 ወር አፈጻጸሙ የተመዘገቡት ኖታብል የሆኑ አቺቭመንቶች እኛም ሪኮግናይዝ እናደርጋቸዋለን። በተለይ ከሀብት ከማሰባሰብ አንጻር ያለው እድገት በጣም ጥሩ ነው። ይሄ እንዲቀጥል ያምዳልን። ከፋይናንስ አንጻርም ያሉት አፈጻጸሞች ባንኩ በየጊዜው ለውጦችን እያስመዘገበ በእያንዳንዱ KPI እየተመዘገቡ ያሉ ውጤቶች ሪሊ ተስፋ የሚሰጡ ናቸው። መሻሻል በሚገባቸው አፈጻጸሞች ላይ ተገቢውን ማስተካከያ በማድረግ ውጤታማ ስራ ማከናወን አስፈላጊ እንደሆነ የጠቆሙት ምክትል ዋና ስራ አስፈጻሚው በቀጣይ የባንኩ ትርፋማነትና ተወዳዳሪነት ለማስቀጠል ለዲጂታላይዜሽን ትኩረት ተሰጥቶ ሊሰራ ይገባል ብለዋል። በአሁኑ ሰዓት የባንኪንግ ኢንዱስትሪው በኤአይ ድሪቭን የሆነ ትራንስፎርሜሽን ውስጥ ያለ ነው። እኛም በዛ ልክ መንቀሳቀስ አለብን የሚል እምነት አለ። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኑ በበኩላቸው የኢትዮጵያ ኢንቨስትመንት ሆልዲንግስ የባንካችን የበጀት ዓመቱ 6 ወራት አፈጻጸሞች ላይ ግምገማ አካሂዶ ለሰጠው ግብረ መልስ አመስግነዋል። በግምገማው የተነሱ ጠንካራ አፈጻጸሞችን በማስቀጠል ሊሻሻሉ ይገባቸዋል በተባለ ጉዳዮች ላይ ጠንክረን እንሰራለን ሲሉ ተናግረዋል። ያነሳቸዋቸው በሙሉ እጅግ በጣም ጠቃሚዎች ናቸው። የተሻለ ሆነን በቀጣዩ ደግሞ የቀሩን ነገር አሟልተን እንሄዳለን። ለኮሜንቶቹ እጅግ በጣም እናመሰግናለን። በግምገማው ላይ የባንካችን ፕሬዝዳንት ጨምሮ ሁሉም ተቀዳሚ ምክትል ፕሬዝዳንቶችና ምክትል ፕሬዝዳንቶች ተገኝተው ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል።